الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته كفل زتين أصول الإيمان ويم يمنة مسارتوج تمهرتن باب قول الله تعالى وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون زاري بالله فكاد منما مارو بزيهان كز زوريانا يهنان كز يميفسروا يتلعيوا كنبي يتنقروا حديثوچن يهونال قال المؤلف رحمه الله تعالى باب قول الله تعالى وما قدر الله حق قدره الآية وما قدر الله تبارك وتعالى على لاقوتم على كبروتم حق قدره ميقباون مالاك ميقباون ما كبر على كبروتم والأرض جميعا مدربتك لالا قبضته يوم القيامة بالله تبارك وتعالى بأجو بجبتو سرنا ومتهونو والسماوات سبات سماياتم مطويات بيمينه بكنجو يتكللالو سبات سماياتن بكنجو تكللو يزاتشوال سبحانه كقدلت كأنكن تراتي قباو وتعالى قيت الله لاق على كف على عما يشركون አላዋቂዎች ከሚያጋሩበት ነገር የላቀ የጠራን አልወለደም አልተወለደም ረዳት አጋር የለውም ብቸኛ ኃያል ጌታን በዚህ አንቀጽ የአላህን ተባረከ ወተዓላ ኃያልነት ሙሉነት ከአላህ ተባረከ ወተዓላ ውጭ ያሉ ፍጥረታት እንደ ሰማይ እንደ ምድር ሰፊና ግዙፍ እንኳ ቢሆኑ አላህ ተባረከ ወተዓላ ሁሉንም የሚመራው የሚቆጣጠረው እሱ እንደሆነ ሰባት ሰፋፊ መሬቶች ምድር በአጠቃላይ የቅያም ቀን በአላህ ተባረከ ወተዓላ በአንድ እጁ በግራ እጁ ተጠቅልለው እንደሚገኙ ግዙፍና ጠንካራ ሰፋፊ ሰባቱ ሰማያትም የቅያም ቀን አላህ ተባረከ ወተዓላ ጠቅልሎ በቀኝ እጁ እንደሚይዛቸው መንገር ነው የተፈለገው። ለዚህም ነው አንቀጹ መጀመሪያ ላይ ወማ ቀደሩላህ ሐቀ ቀድሪሂ የሚለው የሰው ልጆች ጌታ አላህን የሚገባውን ማላቅ አላላቁትም፣ የሚገባውን ማክበር አላከበሩትም የተባለው። ማንም አላህን ተባረከ ወተዓላ የሚገባውን ያክል ሊያውቀው ሊፈራው ሊያከብረው አይችልም። ለምን ከተባለ የሰው ልጅ ደካማ ነው። እውቀቱም ሁሉን ነገር አያካብብም፣ ሁሉን ነገር አያውቅ። ያወቀውን ሁሉም መተግበር ላይችል ይችላል። ለዚህ ነው አላህ ተባረከ ወተዓላ በበርካታ ሱራዎች አንቀጾች ራሱን ያጠራው፣ ራሱን ያመሰገነው። ከፍጥረታት ሁሉ ይበልጥ አላህን የሚያውቁት አላህን የሚፈሩት ነቢይ እንኳ ሱብሓነከ ላ ኡሕሲ ተናእን ዐለይክ ይሉ ነበር። ጥራት ይገባህ ጌታዬ ሆይ አንተን አመስግኜ አወድሼህ አልዘልቅም። ከማ የንበጊ ሊጀላሊ ወጅሂከ ወዐዚሚ ሱልጣኒክ እንደው ለትልቁ ስልጣንህ የሚገባህን አንተ የምትወደውን በንግግርህ ልክ የሆነ ምስጋና አመሰግንሃለሁ አወድስሃለሁ ልበል እንጂ በጥቅሉ በዝርዝር አወድሼ አሞግሼ አልዘልቀውም ያንተን ሐቅ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። አንተ ራስህን እንዳወደስከው ይሁን እንጂ እኔ ላንተ የሚገባውን ውዳሴ ምስጋና ልወጣው አልችልም ይሉ ነበር። መላእክቶች يسبحون الليل والنهار لا يفترون ተብሏል። ቀን ከሌሊት አላህን ያወድሱታል፣ ያጠሩታል፣ ይሰግዱለታል። ከመሆኑም ጋር ሱብሓነከ ማ ዐበድናከ ሐቀ ዒባደቲክ ይላል። ጥራት ይገባህ ጌታችን ሆይ
ሚገባህን ማምለክ አላመለክንህም፣ ሚገባህን መገዛት አልተገዛንህም ይላሉ። አንዴ ዋሽተው ሐራም የተከለከለን ነገር አይተው የሰው ነፍስ አጥፍተው አላህ የሚጠላውን ነገር አድርገው የማያውቁ መላኢኮች ማ ዐበድናከ ሐቀ ዒባደቲከ ይላል። ሚገባህን ማምለክ አላመለክንህም። ታዲያ እኛ ምንድነው ከእኛ ምንድነው የሚጠበቀው? ስለዚህ ማ ቀደሩላህ ሐቀ ቀድሪሂ የተባልነው እኛ ነን። ማንም አላህን ተባረከ ወተዓላ የሚገባውን ማላቅ አያልቀው፣ የሚገባውን ማክበር አያከብረውም። ሙሉ በሙሉ አክብረናል እንኳ ብንል ሊከበር ከሚገባው አንፃር በቂ አይደለም። ይበልጥ ደግሞ አላህን አላከበረውም የሚባለው በአላህ ያሻረከ ሰው አላህ ብቻውን ፈጥሮ ሳለ ከአላህ ውጭ ያለን አካል ይጠብቀኛል፣ ይረዝቀኛል፣ ያዘንብልኛል ብሎ የሚያምን አላህን የሚገባውን ማክበር አላከበረም። አላህን የሚገባውን ማላቅ አላላቀውም፣ አላወቀውም። አላህን ተባረከ ወተዓላ ከአላህ ውጭ ባለ አካል የሚመካ ከአላህ ውጭ ካለ ደካማ መክሉቅ ጥቅምን መልካምን ነገር ያደርግልኛል ብሎ የሚጠብቅ ያለ አላህ እገዛና ፈቃድ አላህ የሚገባውን ማወቅ አላወቀም። ችግሮች መከራዎች ሲደራረቡበት ተስፋ የሚቆርጥ አላህን ተባረከ ወተዓላ የሚረሳ አላህ የሚገባውን ማወቅ አላወቀም። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ አላህን ይበልጥ እንድታውቁት፣ እንድትፈሩት፣ እንድታከብሩት ከሚያደርጉ ነገሮች አንዱ ወልአርዱ ቀብደቱሁ ምድር በጠቅላላ በእጁ ስር ናት። የውመል ቂያመቲ የቂያም ቀን ይሄ በቀጣይ ሐዲሶች ይብራራል። ወሰማዋቱ መጥዊያቱን ቢየሚኒህ ግዙፍ ሰፊ ትልልቅ ሰባት ሰማያትም ቢየሚኒህ የቂያም ቀን የአላህ ቀኝ እጁ ላይ ተሰብስበው ይገኛሉ። ከአንዱ ሰማይ እስከ ሌላኛው ሰማይ ድረስ መሃል ላይ ያለው ክፍተት 500 ዓመት ያስኬዳል። የአንዱ ሰማይ ውፍረቱ 500 ዓመት ያስኬዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መልኩ ሰባት ሰማያት አሉ። እነዚህ ሰማያት በሙሉ የቂያም ቀን ተጠቅልለው ሱብሓነሁ ወተዓላ የአላህ እጅ ላይ ነው የሚሆኑት፣ ቀኝ እጁ ላይ። ምድር ደግሞ ግራ እጁ ላይ ነው። ይሄን ቆም ብሎ ማሰብ የቻለ አላህን ይፈራዋል፣ ያከብረዋል። ከልቡ ላኢላሃ ኢለላህ ይላል። እንደዚህ ሀያል ዐዚም የሆነ አምላክ ያለኝ እንዴት እጨነቃለሁ? እንዴት ተስፋ ቆርጣለሁ? ከሱ ኸይርን ሁሉ ከጅላለሁ። ቅጣቱን ቁጣውን ደግሞ ልፈራ ይገባኛል። ሰማይ ምድር የሚታዘዙት ተሰብስበው በእጁ ስር የሚሆኑ ከሆነ እኔ ለምንድን ነው ማምፀው? ለምን አልፈራውም? ለምን አላከብረውም? ለምን አልተናነስለትም እንድንል ያደርገናል። ለዚህ ነው አስከትሎ ራሱን ጠራ። አላህ ሱብሓነሁ ጥራት ይገባው። ደከመው፣ ልጅ ወለደ። እኔ ቀጥታ እሱን ማናገር ችግሬን ለሱ መንገር አልችልም፣ አማላጅ ያስፈልገኛል፣ በወልዮች በሷሊሖች ይሁንብህ ልበለው የሚሉ እሱ ላይ ከሚለጥፉት ነገር ሁሉ ጠራ። ወተዓላ ዐማ ዩሽሪኩን አላህ ከሚያሻርኩት ነገር ሁሉ በእርሱ ላይ ከሚያሻርኩት ነገር ሁሉ ላቀ፣ ከፍ አለ። ረዳት የለውም፣ አጋዥ የለውም። ሰማይም ምድርን ለብቻውን የፈጠረው ሰማይና ምድር ውስጥ ያሉ ነገሮች በሙሉም የሱ ብቻ ናቸው። ከአላህ ውጪ ሰዎች አቅም አላቸው፣ ይጠቅማሉ፣ ይጎዳሉ፣ አማልክት ናቸው የሚሏቸው ነገሮች በሙሉ ማ የምሊኩነ ሚን ቂጥሚር ቅንጣትን ብናኝን መታከል ነገር እንኳ የለቻቸውም ሰማይና ምድር ውስጥ። ከነሱ ውስጥ ዘሂር ለአላህ አጋዥ ረዳት ተብሎ የሚታወቅም የለም። ሁሉም ፍጥረታት ከአላህ ከጃዮች ናቸው፣ ፈላጊዎች ናቸው፣ ደካሞች ስለሆኑ አላህ ደግሞ ከማንም ምንም አይፈልግም፣ ሙሉ ሀያል ቃድር ስለሆነ። عن أبي هريرة رضي الله عنه قال أبو هريرة الله መልካም ስራቸውን ይወደድላቸውና አሉ سمعت رسول الله صلى الله عليه وسلم يا الله መልእክተኛ ሲሉ ሰማዋቸው يقول ሲሉ ሰማዋቸው يقبض الله الأرض الله تبارك وتعالى ምድርን ይይዛታል ويطوي السماء ሰማይንም ሰማያትንም ይጠቀልላቸዋል ቢየሚኒሂ በቀኝ እጁ ጠቅልሎ ይዛቸዋል ثم يقول ከዛም ይላል
አነል መሊኩ እኔ ነኝ ንጉሱ፣ ከኔ ውጪ ማንም ንጉስ የለም። አይነ ሙሉኩል አርዲ የዱንያ ንጉሶች የት አሉ? እውነተኛ ንጉስ ከነበሩ ይምጡ አለሁ ይበሉ ይላል አላህ። ረዋሁል ቡኻሪ ኢማም ቡኻሪ ዘግበውታል። ወለሁ እንደዚሁ ተመሳሳይ በሆነ ሐዲስ ቡኻሪ ዘግበዋል። ለሁ ዐን ኢብኒ ዑመር ረዲየላሁ ዐንሁማ ከአብዱላህ ብን ዑመር ዐን ረሱሊላህ ኢብን ዑመር ደግሞ ከረሱሉ ዐለይሂ ሰላቱ ወሰላም ሰምተው አስተላልፈዋል። ቃል ነቢዩ አሉ ኢነላህ አላህ የቅቢዱ ይይዛል የውመል ቂያመቲ የቅያም ቀን አልአራዲነ ሰባቱንም ምድሮች። በፊተኛው ሐዲስ ላይ አልአርዳ ምድርን የተባለው በጥቅሉ መሬት ምድር ለማለት፣ በዚህኛው ሐዲስ ደግሞ ከዛ ሰፋ ባለው መልኩ አልአራዲነ ሰባቱንም ምድሮች ይይዛቸዋል። ወተኩኑ ሰማዋቱ ሰማያቶች ደግሞ ሰባቱም ሰማያት ደግሞ ይሆናሉ ቢየሚኒሂ በቀኝ እጁ ይሆናሉ። የፊተኛው ሐዲስ ላይ እንደተባለው ጠቅልሎ በቀኝ እጁ ላይ ያረጋቸዋል። ثم يقول ከዛም ይላል አነል መሊኩ እኔ ነኝ ንጉሱ፣ እውነተኛው ንጉስ ንግስናዬ ሙሉ የሆነ የኔ ብቻ ነው። የፊተኛው ሐዲስ ላይ እንደተባለው አይነ ሙሉኩል አርዲ ዱንያ ላይ ንጉስ ነኝ ሲሉ የነበሩ ሲበድሉ ሲጨቁኑ የነበሩ የት አሉ? እስቲ ዛሬ እውነት ንጉስ ከሆኑ ይምጡ፣ ምን አላቸው ዛሬ ይላል። ወፊ ሪዋየቲን በሌላ ዘገባ ዐንሁ ከአብዱላህ ብን ዑመር እንደተላለፈው ኢማም አሕመድ በዘገቡት ዘገባ ላይ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቀረአ አነበቡ ሃዚሂል አየተ ይሄን አንቀጽ ቀጥሎ ያለውን አንቀጽ ዛተ የውሚን ከዕለታት አንድ ቀን ላይ ቀጥሎ ያለውን አንቀጽ አነበቡ። ዐለል ሚንበሪ ሚንበር ላይ ሆኑ። ወማ ቀደሩላህ ሐቀ ቀድሪህ የሰው ልጆች በተለይም በአላህ የማያምኑ ሰዎች አላህን የሚገባውን ማወቅ የሚገባውን ማላቅ አላላቁትም። ወልአርዱ ምድር ጀሚዐን በጠቅላላ ቀብደቱሁ የውመል ቂያመህ የቅያም ቀን በእጁ በጭብጡ ስር ይሆናሉ። ወሰማዋቱ መጥውያቱን ቢየሚኒህ ሰባቱ ሰማያትም ቀኝ እጁ ላይ ይጠቀለላሉ፣ ጠቅልሎ ቀኝ እጁ ላይ ያረጋቸዋል። ሱብሓነህ ጥራት ይገባው፣ ወተዓላ ከፍ አለ፣ ዐማ ዩሽሪኩን ሙሽሪኮች ከሚያጋሩት ነገር ሁሉ የላቀ ነው፣ ከፍ ያለ ነው፣ የጠራ ነው። ሱረቱ ዙመር 37ኛው አንቀጽ ነው። ወረሱሉላሂ የአላህ መልእክተኛ ይሄን አንቀጽ ሲያነቡ የቁሉ ሃከዛ ቢየዲህ በእጃቸው እንዲህ እያሉ ይሐርኩሃ ያንቀሳቀሱት እንዲህ እያሉ የሚለው ራዊው ሐዲሱን ያስተላለፈው ሰው ሐዲሱን ከነቢዩ ሲሰማ የሰውነት እንቅስቃሴያቸውንም ጭምር እያየ ያን ያሳያቸው። ሃከዛ ማለት እንዲህ ማለት ይሐርኩሃ እጃቸውን እያንቀሳቀሱ ወይቅቢሉ ቢሃ ወዩድቢር እጃቸውን ወደፊት ወደ ኋላ እያረጉ እየነቀነቁ እያንቀሳቀሱ እያሳዩአቸው። ዩመጅዱ ረቡ ነፍሰሁ ጌታ አላህ ዩመጅድ ራሱን እያላቀ የራሱን ልቅና ሀያልነቱን እየገለጸ አነል ጀባር እኔ ነኝ አሸናፊ፣ አነል ሙተከቢር እኔ ነኝ ኩራት የሚገባኝ ሙሉ የሆንኩ፣ አነል ዐዚዝ እኔ ነኝ ድንቅ ሀያል አሸናፊ፣ አነል ከሪም እኔ ነኝ ደግ ጥሩ ቸር። እነዚህ ሁሉ የሙሉነት መገለጫዎች ያሉኝ ብቸኛ አምላክ እኔ ብቻ ነኝ ይላል አላህ። ፈረጀፈ ተንቀጠቀጠ ቢረሱልላህ ነቢ ላይ ተንቀጠቀጠባቸው። አልሚንበሩ ንግግር ሊያደርጉበት የቆሙበት ሚንበሩ ተንቀጠቀጠ። ሐታ ቁልና እስክንል ድረስ ለየኺረነ ቢሂ ሚንበሩ ይዟቸው ሊወድቅ ነው እንዴ እስክንል ድረስ ስለ አላህ ትልቅነት ስለ አላህ ሀያልነት እየተናገሩ እጃቸውን ወደፊት ወደ ኋላ እያደረጉ እየነቀነቁ ሚንበሩ ሁሉ ሊወድቅ ደረሰ አሉ አብዱላህ ብን ዑመር። ረዋሁ አሕመድ ኢማም አሕመድ ረሕመቱላሂ ዐለይህ ዘግበውታል። ሐዲሶች ተያያዥ ናቸው፣ ተመልሰን እናብራራቸዋለን።
ወረዋሁ ሙስሊሙን ይሄን ሐዲስ ራሱን ኢማም ሙስሊም ዘግበውታል። عن عبيد الله بن مقسم كعبيد الله ابن مقسم أنه عبيد الله نظر تملكته إلى عبد الله بن عمر هي كلا يتتكسون حديث يستلالفوت عبد الله بن عمر تملكته عتشو كيف يحكي انديت بمثالي ياسايون دنبرة عن رسول الله كنبي يسموتن يايوتن هنيتا حكاية يارغو ياسمسلو يمسلو انديت ياسايون دنبرة تقسوا مقسم ابن مقسم قال نبي يالو يأخذ الله سماواته الله سماياتون يزاتشوال يسبسباتشوال وأرضيه هم جمعنه وأرضيه مدروچن بمولو بيديه بهلت እጆቹ ይሰበስባቸዋል فيقبضهما ይይዛቸዋል በእጁ فيقول ከዛም ይላል ሰማይን ምድርን ጠቅላላ ሁለት እጆቹ ስራ አድርጎ أنا الملك እኔ ነኝ ንጉሱ ይላል አልመሊኩ እኔ ንጉስ ነኝ ሳይሆን እኔ ነኝ ንጉሱ ሌላ ንጉስ የለም የተሟላ የእውነተኛ የዘላቂ የትልቅ ንግስና ባለቤት እኔ ነኝ። አንዱ ማሳያ ይኸው ሰማይን ምድርን በእጄ ይዣለሁ። የአዱንያ ንጉስ በእጁ አንድ ሀገርን ቢይዝ ነው። እሱንም በትክክል መያዝ ሊያቅተው ይችላል። በጊዜያዊነት ነው የሚይዘውም የአንድን ሀገር ጉዳይ ነው። መሬትን ምድርን መያዝ የሚችል የለም። አነል መሊክ እኔ ነኝ ንጉሱ ከኔ ውጪ ንጉስ የለም። ويقبض أصابعه ويبسطها ጣቶቹን ያጠፈ ይዘረጋቸዋል። فيقول ይላል أنا الملك እኔ ነኝ ንጉሱ ሌላ ንጉስ የለም። ዱንያ ላይ ጊዜያዊ ንጉስ የነበሩ እስቲ ዛሬ ንግስና ካላቸው ይውጡ ይላል بمعنى الحديث ابن عمر ምን አሉ حتى نظرت إلى المنبر ነቢ ቆመው ንግግር የሚያደርጉበትን ሚንበሩን እስካይ ድረስ የተሐረኩ ሲንቀሳቀስ من أسفل شيء منه ቀለል ያለ እንቅስቃሴ ሳይሆን ከስሩ من أسفل شيء منه ከስሩ ጀምሮ ሚንበሩ ሲንቀጠቀጥ አየሁኝ። حتى إني لأقول እኔ እስክል ድረስ أساقط هو ሊወድቅ ነው እንዴ برسول الله ነቢይን ይዟቸው أساقط هو ሚንበሩ ሊወድቅ ነው እንዴ برسول الله ነቢይን ይዟቸው ብዬ እስክሰጋ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ተባረከ ወተዓላ ትልቅነት ሲናገሩ ከልባቸው እየተናገሩ ውስጣቸው ላይ የነበረው ስሜት ፊታቸው ላይ ሰውነታቸው ላይ አልፎ ሚንበራቸው ላይ ይታይ ነበር። በመሰረቱ ነብዩ ረጋ ያሉ ናቸው። ንግግራቸውም ረጋ ያለ ነገር ግን ስለ አላህ ሲናገሩ ኹጥባ ሲያደርጉ ሀገር ሊወረር ነው ተዘጋጁ እያሉ ወታደርን የሚያስጠነቅቁ ይመስሉ ነበር። ድምጻቸው ጮክል ነበር። ፊታቸው ይቀላ ነበር። የደም ስራቸው ሁሉ ይወጣጠር ነበር ተባለ። የሰው ልጅ እንደዚህ የሚሆነው ብዙ ጊዜ ዱንያዊ ክብሩ ሲነካ፣ ለራሱ ሲቆጣ፣ ስለ አላህ ሲናገሩ፣ ስለ ዲን ሲናገሩ፣ በተለይ ኹጥባ መልእክት ሲያስተላልፉ እንደዚህ ሆኖ ነበር። በእነዚህ ሐዲሶች በጥቅሉ ስለ አላህ ትልቅነት፣ ስለ አላህ ዐዘማ፣ ስለ ትልቅነቱ ምልክቶች መንገር ነው የተፈለገው። ሁሉም ሐዲሶች እነዚህ ሶሒህ የሆኑ ትክክለኛ የሆኑ ሐዲሶች ናቸው። አብዛኞቹን ቡኻሪ ሙስሊም የዘገቧቸው ናቸው። ስለ አላህ በሰማን ባወቀን ተፈኩር ባደረግን ቁጥር ኢማናችን ይጨምራል፣ የቂናችን ይጨምራል። ከአርካነል ኢማን አንዱ በአላህ ማመን ነው። በአላህ ከማመን አንዱ አላህን ማክበር። አላህን ያላከበረው ሰው አላመነበትም። አላህን ተባረከ ወተዓላ ያላከበረ ያላላቀው ሰው በሱ ትክክለኛ ኢማን አላመነም። ጌታዬ አላህ ተባረከ ወተዓላ ፈጣሪዬ ነው፣ ብቸኛ ማምንበት አምላክ ነው፣ መልካም ስሞች አሉት፣ መልካም ባህሪያት አሉት ልንል ይገባናል። ሁሌ በልባችንም በመላሳችን መልካም ስምና መልካም ባህሪያቱን ባወቀን ቁጥር ለሱ ያለን ፍራቻ ይጨምራል። መልካም ስምና መልካም ባህሪያቱን የሀያልነት መገለጫ ስራዎቹን ቸላ ባለን ቁጥር ኢማናችን እየደከመ እንሄዳለን።
ለተራ ሰው እንኳን የሚኖረን ክብር ለአላህ አይኖረን። አላህን ስንረሳ ስምና ባህሪያቱን ማስተንተን ቁድራውን ተአምሮቹን በአይነ ህሊናችን እንኳን መቃኘት ስናቆም አላህን እንንቃለን። ለሰው ያለንን ክብር እንኳን ለአላህ አንሰጥም። ከሰው ጋር ሲሆኑ ጥሩ የሚመስሉ ጥሩ የሚናገሩ፣ ከሰው ሲለዩ በር ሲዘጉ ለብቻቸው ሲሆኑ እንደፈለጉ አላህ የሚጠላውን ሰው እንኳን የሚያወግዘውን ነገር የሚያደርጉ ማ ቀደሩላህ ሐቀ ቀድሪህ አላህን የሚገባውን ማክበር አላከበሩት። ሰማይ ምድር ይፈሩታል፣ ያከብሩታል። ቃለታ አተይና ጣኢዒን ሰማይ ምድር እሺ ብለው ታዘው ወደ አላህ ይመጣሉ። ሰማይ አዝንቢ ስትባል ታዘንባለች፣ አቁሚ ስትባል ታቆማለች። ምድር አብቂ ስትባል ታበቅላለች፣ ድረቂ አታብቂ ስትባል እሺ ትላለች። ፀሐይ ግቢ ስትባል ትገባለች፣ ውጪ ስትባል ትወጣለች። ሰማይ ምድር ውስጥ ያለ በሙሉ አላህን እሺ ብሎ ይታዘዛል። ወከቲሩን ሚነ ናስ ብዙ የሚታዘዙ ሰዎች አሉ። ወከቲሩን ሐቀ ዐለይሂ አልዐዛብ ብዙዎች የሰው ልጆች ግን የአላህ ቅጣት ተገብቷቸዋል። ለቅጣት ራሳቸውን አዘጋጅተዋል በጥፋታቸው ምክንያት፣ አላህን ባለ ማክበራቸው ምክንያት። ወማ ቀደሩላህ ሐቀ ቀድሪህ በበርካታ አንቀጾች አላህ ይህን ቃል ደጋግሞታል። በዚህ አንቀጽ ብቻ ሳይሆን ወማ ቀደሩላህ ሐቀ ቀድሪህ ኢዝ ቃሉ ማ አንዘለላሁ ዐላ በሸሪን ሚን ሸይ አላህ የሰው ልጅ ላይ ምንም አይነት ዋህይ አላወረደም ያሉ ሰዎች አላህ የሰው መልእክተኛ አይልክም፣ መልእክተኛ ልኮ የሰው ልጆችን አያስጠነቅቅም ያሉ ሰዎች አላህ የሚገባውን ማክበር አላከበሩትም ብላ ዝናብ እንደሚያዘንብ ያያሉ። ዝናብ ለሰውነት አካል የሚያስፈልግ ከሰማይ የሚወርድ የአላህ ስጦታ። ይሄን ማውረድ የቻለ ጌታ ለልብ የሚያስፈልገውን የዕልምን ዋህይ ዝናብ ያዘንባል። አይ አላህ ዋህይ አላወረደም ያለ አላህን የሚገባውን ማክበር አላከበረው። አላህ ላወረደው ዋህይ ትኩረት ቦታ ያልሰጠ አላህ የሚገባውን ማክበር አላከበረው። በዚህም አንቀጽ ላይ ወማ ቀደሩላህ ሐቀ ቀድሪህ ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ብሏል። አላህን በደንብ እንድናከብር የሚያደርጉን ምልክቶችን አስከትሎ ነግሮናል። ሁሉም የሰው ልጅ ضعፍ አለበት፣ ክፍተት አለበት፣ ድክመት አለበት። ምንም ለማሟላት ሙሉ ለመሆን ጥረት ቢያደርግም የሰው ልጅ ሙሉ ሊሆን አይችልም። ነገር ግን ቁርአንን፣ ሐዲስን፣ ዋህይን አብዝቶ ባወቀ ቁጥር እውቀቱ ይሰፋል፣ ይበልጥ አላህን መፍራት ይችላል። ለዚህም ነው ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ የተባሉ ከባሮቹ ውስጥ በትክክል አብዝቶ አላህን የሚፈሩት ዑለሞች ናቸው። አላህን የሚያውቁ፣ ነቢይን የሚያውቁ፣ የአላህን ቁድራ የሚያውቁ፣ ሸሪዓውን የሚያውቁ እነሱ ናቸው ከባሮቹ ውስጥ በተሻለ መልኩ የሚፈሩት ብሏል። ስለዚህ አላህን ለመፍራት፣ አላህን ለማወቅ፣ አላህን ለማላቅ ከምንም በላይ እውቀት ያስፈልገናል። እውቀት በጨመረን ቁጥር ፍራቻችን ይጨምራል፣ ይበልጥ ወደ አላህ እንቀርባለን። ከእውቀት በራቀን ቁጥር ደግሞ ለአላህ ያለን ፍራቻ ይቀንሳል። ደጋ ቀደምቶች ኢማን ይጨምራል ይቀንሳል የሚለውን ሲፈስሩት አላህን ስናስታውስ፣ አኼራን ስናስታውስ ውስጣችን ላይ ያለን የአላህ ፍራቻ ኢማን ይጨምራል። አላህን ማስታወስ፣ አኼራን ማስታወስ ስንተው እንዘነጋለን፣ ቸልተኛ እንሆናለን። ይሄ ነው ኢማን መቀነስ ማለት ብለዋል። አላህ ተባረከ ወተዓላ የእሱን ማንነት ሀያልነት የሚገልጹ ነገሮችን ነግሮናል፣ አስተንትኖ ብሎናል። አፈላ የንظሩነ ኢለል ኢብሊ ከይፈ ኹሊቀት ግመልን አይመለከቱም እንዴ እንዴት ተደርጋ እንደተፈጠረች። የሚገርም የሚደንቅ ሱብሓነላህ የሚያስብል አፈጣጠር አለው ግመል። ወኢለል ጅባሊ ከይፈ ኑሲበት በያሉበት አካባቢ ከዙሪያ የሚገኝን ጋራ እንዴት እንደተፈጠረ እንዴት እንደተተከለ አያዩም እንዴ የሰው ልጆች? ሰማይስ እንደው እኔ አካባቢ ላይ ግመልም የለም ጋራ ተራራም የለም ቢል አንድ ሰው ሰማይ የሌለበት አካባቢ የለም። ወደ ሰማይስ አይመለከቱም እንዴ? ከይፈ ኑሲበት እንዴት እንደተተከለች እንዴት እንደተሰቀለች። የሚቆሙበት የሚራመዱበትንስ ምድር አያዩም እንዴ እንዴት እንደተዘረጋች።
ሲፈልጉ አርሰው ዘርተው አምርተው ይበላሉ፣ ሲፈልጉ ቆፍረው ገንብተው ይኖሩበታል። እነዚህ ነገሮች በሙሉ አላህ ያገራቸው ነገሮች ናቸው። ሁሉም አላህን የሚታዘዙ ናቸው። ከአላህ ውጪ እነዚህ ነገሮችን የፈጠረ ያስገኘለም። ከፍጥረታት ሁሉ ትልቁ አርሽ ነው። ከዛ ቀጥሎ ኩርሲ ነው። የአላህን ተባረከ ወተዓላ ሀያልነት ከሚያሳዩ ነገሮች አንዱ ለኛ ቅርቡ ሰማይ ነው። ለዚህም ሰማይን አታዩም እንዴ አታስተነትኑም እንዴ? እነዚያ በሰማይ በምድር በፀሐይ መውጣትና መጥለቅ በቀንና ሌሊት መተካካት ልብ ላላቸው ሰዎች ለሚያስተነትኑ ሰዎች ትልቅ ተአምር አለ፣ ትልቅ ትምህርት አለ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። በየሌሊቱ ከእንቅልፋቸው እንደነቁ ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወእኽቲላፊ ሌይሊ ወነሃሪ ለአያትን ሊኡሊል አልባብ የሚለውን አንቀጽ ይቀሩ ነበር። ሰማይና ምድር መፈጠራቸው፣ ቀንና ሌሊት መቀያየራቸው፣ መተካካታቸው ልብ ላላቸው ሰዎች ትልቅ አስተማሪ ነው፣ ተአምር ነው፣ ምልክት ነው የአላህ መኖር፣ የዱንያ ጠፊነት ማሳያ ነው ይሉ ነበር። የሚለውን አንቀጽ ያነበው ነበር። ሰባቱ ሰማያት መካከላቸው ላይ ካለው የ500 ርቀት ጋር የእያንዳንዱ ሰማይ የ500 ግዝፈት ጋር ተሰብስቦ ከኩርሲይ ጋር ቢነጻጸር ትልቅ ድስት ወይም ደግሞ ሳጠራና መሰል የሆኑ ሰዎች የሚገለገሉባቸው እቃዎች ላይ እንደተጣሉ 7 ሳንቲሞች ይመስላሉ ተብሏል። የኩርሲን ትልቅነት ለመረዳት ነው። ሰባቱ ሰማያት ግዙፎች ናቸው፣ ሰፋፊዎች ረዣዥሞች ናቸው። ከመሆኑም ጋር ከሰማያት የሚበልጥ ደግሞ ኩርሲ የሚባል ፍጡር አለ ከዓርሽ ዝቅ ብሎ። ሰባቱ ሰማያት ከኩርሲ ግዝፈት አንፃር ሲታዩ ጋሻ ወይም እህል ማበጠሪያ ሳጠራ እሱ ላይ 7 ሳንቲም ቢጣል ከጋሻው ስፋት አንፃር ሳንቲሞች ምንም የሚይዙት ቦታ እንደማይኖረው ሰባቱ ሰማያት ኩርሲ ላይ ቢጣሉ ትንንሽዬ ድስት ላይ እንደተጣለ ሳንቲም ይመስላሉ ተብሏል። ከሰማያትም ከኩርሲይም ከፍ ብሎ ደግሞ ዓርሽ አለ፣ የረቡል ዓለሚን ዙፋን። ሰባቱ ሰማያት ተጠቅልለው ኩርሲም ተጨምሮ ዓርሽ ላይ ቢጣሉ ደግሞ ሰፊ ሜዳ ላይ እንደተጣለ ሳንቲም ይመስላሉ ወይም ቀለበት ይመስላሉ ተብሏል። ሰፊ ሜዳ ላይ ቀለበት ቢጣል የቱ ጋር ነው የሚታየው? ምናልባት የጣለው ያስቀመጠው ሰው እዛው እስካለ ሊያየው ይችላል። ዝም ብሎ ቢወረወር ቀለበት ሰፊ ሜዳ ላይ አይታይም። ከዓርሽ ግዝፈት ስፋት አንፃር ሰባቱን ሰማያት የሳንቲም ያክል ውስጡ ላይ ሊውጥ የሚችለው ኩርሲ ዓርሽ ላይ ሲጣል ትልቅ ሜዳ ላይ የተጣለ ቀለበት ይመስላሉ ሰማያትና ኩርሲ። እነዚህም በሙሉ ከሚውጠው ዓርሽ በላይ ደግሞ ረቡል ዓለሚን አላህ አለ ሱብሓነሁ ወተዓላ ዑሉወን ከቢራ። እነዚህ ነገሮች የአላህን ታላቅነት ያሳያሉ፣ የአላህን ትልቅነት ያሳያሉ፣ የአላህን አዕዘማ ያሳያሉ። በዚህ ደረጃ ትልቅ ሀያል የሆነውን አላህን ሁሌ ልንፈራው፣ ሁሌ ልናከብረው፣ ሁሌ ልናስታውሰው፣ እንዲወደን፣ እንዲያስጠጋን፣ እንዲቀበለን የምንችለውን ሁሉ ልናደርግ ይገባናል። ወንጀል መስራት ከእሱ ጋር መጣላት፣ ከእንደዚህ አይነት ሀያል ታላቅ አላህ ጋር መጣላት። ነገር ግን የሰው ልጅ ጃሂል ነው። ነገር ግን የሰው ልጅ በዳይ ነው። መጣላት ከሌለበት ጌታው ጋር ይጣላል። መተው የሌለበትን ይተዋል። ራሱን የሚጎዳውን ነገር ያደርጋል። ኢና ዐረድና አልአማነተ ዐለ ሰማዋቲ ወልአርዲ ወልጅባል። አማናን ለሰማይ ሰጠናት፣ ለምድር ሰጠናት፣ ለጋራዎች ሰጠናቸው። ፈአበይና ይቅርብኛሉ፣ ወአሽፈቅነ ሚንሃ ፈሩ። አማና ማለት ኢማን ማለት ነው፣ በአላህ ብቻ ማመን። አማና ማለት ሶላት በአግባቡ መስገድ።
አማና ማለት ከጀናባ በአግባቡ መታጠብ፣ አማና ማለት ውዱእ በትክክል ማድረግ፣ አማና ማለት ጾምን በትክክል መጾም፣ አማና ማለት ሒጃብን በአግባቡ ማድረግ፣ ዘካን በአግባቡ ማውጣት። አጠቃላይ የዲን ህግጋት አማና ይባላሉ። ዐረድና አልአማነተ ዐለ ሰማዋቲ ወልአርድ ወልጅባል። ይሄን አጠቃላይ የዲንን ኃላፊነት ለሰማይና ለምድር እንስጣችሁና ይሄን ኃላፊነት ከተወጣችሁ ጀነት ትገባላችሁ ተባሉ በምርጫ መልኩ። አይ አልፈልግም ካላችሁ ጀነትም ጀሃነምም የለባችሁም ተባሉ። ፈአበይና ፈሩ፣ እምቢ አሉ። እምቢ አሉ ማለት አላህን ልታዘዙም አሉ ማለት አይደለም። ምርጫ ቀረበላቸው፣ አይ ምርጫው ይቅርብኛል፣ ይሄ ትልቅ ኃላፊነት ውስጥ ገብቼ ኃላፊነቱን በአግባቡ ከተወጣው ጀነት ልገባ ነው፣ በአግባቡ ካልተወጣው እሳት ልገባ ስለሆነ ባላተርፍም ባልከስርም ይሻለኛል። ወአሽፈቅና ሚንሃ ፈሩ፣ አማናው ከበዳቸው። የታዘዙትን በአግባቡ መፈጸም፣ የተከለከሉትን ሙሉ በሙሉ መከልከል አማና ይባላል። ሰማይና ምድር ጋራዎች አልችልም አሉ። ከዛ በኋላ ወደ ደካማና ጃሂሉ የሰው ልጅ መጣ አማናው። ሐመለሃል ኢንሳን፣ የሰው ልጅ ማትረፍን አስበለጠና ከስሮ መቀጣትን ሳይሰጋ በትክክል ሳይሰጋ ቀረና ሐመለ ኃላፊነቱን ተቀበለ። እንዴት ተቀበለ? ከጋራ ከሰማይ ከምድር የበለጠ ጠንካራ ነው እንዴ? ሰው ልጅ አይደለም፣ ሌላ ችግር ስላለበት ነው። ኢነሁ ካነ ዘሉመን፣ ሰው ልጅ በተፈጥሮ ራሱን በዳይ ነው። አተርፋለሁ ብሎ ያጎድላል። ጀሁለን፣ የጌታውን ሐቅ አያውቅ። ይሄ የሰው ልጅ ቋሚ ባህሪ ነው። ኢላ ማ ረሒመላህ ወቀሊሉን ማሁም። ሰማይ ጋራ ምድር የፈሩትን አማና ኃላፊነት ሐመለሃል ኢንሳን፣ የሰው ልጁን እሺ ብሎ ተቀበለ፣ ተሸከመው። ካነ ዘሉመን ጀሁላ፣ ሰማይ ምድር የፈሩትን እንዴት እሱ ተቀበለ? ዘሉም ነው፣ በዳይ ነው። ራሱን ወደሚጎዳበት ነገር ሁሉ ዝም ብሎ ይገባል፣ ይሄዳል፣ ይነዳል። ጀሁለን፣ የጌታውን ሐቅ ቀድሩን ደረጃውን አያውቅም። የራሱን ቀድር ያላወቀ የጌታውን ቀድር አያውቅም። ይሄ የሆነው አላህ ለሚያውቀው ሕክማ ነው። ሊዩዐዚበ አላሁ አልሙናፊቂነ ወልሙናፊቃት፣ አስመሳይ ወንዶችን አስመሳይ ሴቶችን፣ አጋሪ ወንዶችን አጋሪ ሴቶችን ሊቀጣ ተፈትነው፣ አማኝ ወንዶችና አማኝ ሴቶችን ሊምር አላህ መሐሪና አዛኝ የሆነ ጌታ ነው። ይሄ የሱረቱ አልአሕዛብ የመጨረሻ አካባቢ አንቀጾች ናቸው። ሁሌ ደጋግመን ያነበበን ራሳችን ልንፈትሽባቸው የሚገቡ አንቀጾች ናቸው። ዘሉም ነኝ እኔ፣ በዳይ ነኝ፣ ራሴን በድላለሁ፣ ሰውን በድላለሁ። ጌታዬ ሆይ ከበዳይነት አውጣኝ፣ ጠብቀኝ። ጀሁል ነኝ፣ የራሴን መብትና ግዴታ አላውቅ፣ የጌታዬን ሐቅ አላውቅ፣ የሰውን ሐቅ አውቄ አልጠብቅም። ራሴን እንዳውቅ አንተን እንዳውቅ አድርገኝ ልንል ይገባል። ከዚህ ቋሚ የሰው ልጅ ባህሪ መዳን የሚችለው ወይም ይሄን ባህሪውን መጥፎ ባህሪውን ማስወገድ መቀነስ የሚችለው አላህ ተባረከ ወተዓላ አማናውን ውስጡ ላይ አካቶ ወደኛ ያወረደበትን ቁርአን የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ አዘውትሮ ሲማር፣ ቁርአንን አብዝተን በቀራን ቁጥር ማንነታችንን እናውቃለን፣ ያለንን ያለብንን እናውቃለን፣ የረሳነውን ያስታውሰናል፣ ስንዘነጋ ስናንቀላፋ ይቀሰቅሰናል። ከቁርአን ስንርቅ ከሐዲስ ስንርቅ ግን ዘሉምነቱ ጀሁልነቱ ልብሳችን ይሆናል፣ እስትንፋሳችን ይሆናል። አይናችን፣ እጃችን፣ እግራችን፣ ልባችን የሚያደርገው የሚያስበው ሁሉ እኛን የሚበድል ይሆናል። የአላህን ሐቅ ክብር የማያውቅ ሰው የሚሰራውን ስራ መስራት የዕለት ተዕለት ሓላችን ሁኔታችን ይሆናል። ለዳ ዘውትር የአላህን ቁድራ የሚገልጹ አንቀጾችን ልናነብ፣ ወረቀት ማንበብ የማይችል የቀለም ትምህርት የሌለው ምንም አይነት ቋንቋ ምንም አይነት የቀለም እውቀት የማያስፈልገው ከዙሪያችን የተጻፈ ማንኛውም ሰው የሚያነበው መጽሐፍ አለ። ሰማይ መጽሐፍ የሚነበብ አላህን የሚያስተዋውቅ፣ ምድር መጽሐፍ፣ የሌሊቱ ጨለማ መጽሐፍ፣ የቀኑ ብርሃን መጽሐፍ፣ እጃችን፣ እግራችን፣ የሰውነት አካላታችን መገጣጠሚያዎች መጽሐፍ ናቸው። እነዚህን ያነበቡ አላህን ማወቅ ይቻላል። ወፊ አንፉሲኩም አፈላ ቱብሲሩን፣ ሌላ መጽሐፍ ማንበብ ባትችሉ ዒልም መቅራት መማር ባትችሉ እንደው ራሳችሁን ዞር ብላችሁ አታዩም እንዴ? እንዴት ነው የምትበሉት? እንዴት ነው የምትጠጡት? የበላችሁት እንዴት ነው ሆዳችሁ ውስጥ ስራው የሚሰራው?
የሚጠቅመው እዛው ቀርቶ ጎጂው ቆሻሻው የሚወጣው። የእንቅልፍ ስርዓታችሁን ይዩት። ምላሳችሁ እንዴት ነው የሚናገረው? አይናችሁ እንዴት ነው የሚያየው? መስማት ማለት ነው። መስማት ያስቻላችሁ ማን ነው? ሌሎች ለምንድን ነው የማይሰሙት? ዐዚም ጅደን አቅላተን እንጂ ከራሳችን መማር እንችላለን። ከዙሪያችን ከሚሆኑ ነገሮች መማር እንችላለን። ይሄ ግን ሙሉ ሊሆን አይችልም። ሙሉ የሚሆነው የቁርአን እውቀት ሲጨመርበት፣ የሐዲስ እውቀት ሲጨመርበት፣ ይበልጥ አላህን ማላቅ፣ አላህን ማወቅ፣ የሚወደውን አውቀን መስራት፣ የሚጠላውን አውቀን መራቅ የምንችለው ከዙሪያችን ያለው ማንኛውም ሰው የሚያነበውን አንብበን ወደ ሁለተኛ ደረጃ ወደ ቁርአን ሐዲስ ስንሄድ እነዚህ ነገሮች ያነቃቁናል እንጂ ከዙሪያችን ያሉ የአላህ ተፈጥሮች አላህ የፈጠራቸው ነገሮች ያነቃቁናል፣ እንድናስተነተን ያደርጉናል። በዚህ ብቻ ግን ሁሉን ነገር ማወቅ አንችልም። ይሄን ሁሉ የፈጠረው ጌታ የሚወደው የሚጠላው ነገር ይኖራል። እንዴት ልወቀው ስንል ደግሞ የዋህይ አውርዷል። ያ አዩሃ ናስ ቀድ ጃአኩም ቡርሃኑን ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና። እናንተ የሰው ልጆች ሆይ ከጌታችሁ የሆነ እውቀት መጥቶላችኋል፣ ጥሩና መጥፎ የምትለዩበት ኑር ብርሃን መጥቶላችኋል። በሱ ያመኑ እሱ ላይ የተጣበቁ አጥብቀው የያዙት አላህ ተባረከ ወተዓላ ረሕመቱ ውስጥ ጀነቱ ውስጥ ያስገባቸዋል ብሏል። ወደሱ ያልተጠጋ ቁርአን ላይ ያልተጣበቀ አጥብቆ ያልያዘሳ ከጨለማ መውጣት አይችልም፣ ኑር አያገኝም። ስሜቱ ሸይጣን ይጫወቱበታል፣ በጀህልና ይኖራል፣ ከእንስሳት ያልተለየ ህይወት። መጨረሻ ላይም ረሕመትና ጀነቱን ሊያገኝ አይችልም። ረሕመትና ጀነትን ማግኛ ከጨለማ መውጫ ከጀህልና መላቀቂያ መንገድ ቁርአንና ቁርአን ብቻ ነው። የሸሪዓ እውቀት ነው፣ ዒልም ነው፣ ወሕይ ነው፣ ሐዲስ ነው። ወአንዘልና ኢለይኩም ኑረን ሙቢና፣ ሁሉን ነገር ግልጽ የሚያደርግ ብርሃን አውርደንላችኋል። ይህ ብርሃን ቁርአን ነው፣ የነቢ ሐዲስ። ይሄን ብርሃን ያልተጠቀመ ያልያዘ ጨለማ ውስጥ ነው ያለው። ስለ ዱንያ እስከ ሰማይ መውጣት ድረስ የሚያደርስ እውቀት ቢኖረው እንኳ ቁርአን ሐዲስን ካላወቀ ጀሁል ጃሂል፣ ላኢላሃ ኢለላህን ካልተረዳ ጃሂል፣ ለአኺራ የሚሆን ስንቅ መያዝ አለብኝ ብሎ ያልሰነቀ ያልተዘጋጀ ጃሂል ነው፣ ሞኝ ነው። ለጊዜው ብቻ የሚበላውን ሰርዶ ካገኘ ደስ ብሎት እንደሚተኛ እንደሚንቀሳቀስ እንስሳ ነው። እዚህ ደረጃ እንዳንወርድ አላህን ተባረከ ወተዓላ ሁሌ ልናልቀው፣ ልናከብረው፣ ልንተናነስለት ይገባናል። ትልቅ የምንሆነው ለአላህ ስንተናነስ ነው። ከሰዎች ምንበልጠው ከሰዎች የተሻለ እውቀት ከሰዎች የተሻለ ኢማን፣ ዒባዳ፣ ተግባር ሲኖረን ኢነ አክረመኩም ዒንደላሂ አትቃኩም እንዳል። ይህ በሙሉ ቅድም ካነበብናቸው ሐዲሶች ከሱረቱ አዝመር 37ኛው አንቀጽ ምንማራቸው ምንረዳቸው ነገሮች ናቸው። አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁሉ የቅቢዱ ላሁ አልአርደ ወየጥዊ አሰማአ ቢየሚኒሂ። አላህ ተባረከ ወተዓላ ምድርን የቅቢዱ ይይዛል። ቀብድ ማለት ጠይ ማለት ወይም የጥዊ ማለት የአኹዙ ማለት እነዚህ ሶስት ተመሳሳይ ቃላቶች መሰብሰብን መጠቅለልን የሚገልጹ ቃላቶች ናቸው። የቅያም ቀን አላህ ተባረከ ወተዓላ ቁድራውን ለሰው ልጆች ለማሳየት 7ቱን መሬት 7ቱን ምድር በእጆቹ ጠቅልሎ ይይዛል። ሌላኛው ሐዲስ ላይ ቢየደይሂ እንደተባለው ለአላህ 2 እጆች እንዳሉት ከነዚህ ሐዲሶች እንረዳለን። ከአንቀጹም እንረዳለን ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ወሰማዋቱ መጥዊያቱን ቢየሚኒሂ። ግራና ቀኝ የሚባል እጅ አለው ለአላህ። ካም ቀደም አሳልፈናል። የቅያም ቀን ደግሞ ሰፊዋን ግዙፏን ምድር 7ቱንም መሬቶች በአንድ እጁ 7ቱንም ሰማያት በሌላኛው እጁ በቀኝ እጁ ይይዛቸዋል፣ ይነቀንቃቸዋል። እኔ ነኝ ንጉሱ ይላል። ሌላ ንጉስ የለም ማለት ነው። አነ አልመሊኩ፣ እኔ ነኝ ንጉሱ። ዱንያ ላይ ብዙ ንጉሶች ይኖሩ ነበር። ንግስናን በጊዜያዊነት አላህ የሰጣቸው ከተጠቀሙበት ኸይር ከሰሩበት የቅያም ቀን ንጉስ ይሆናሉ። ንግስናቸው ላይ ንግስና ይጨምራል። በአላህ ስር ሆኖ መበደል የሌለበት መኩራት የሌለበት። ንግስናቸው ላይ ግን ወንጀል ከሰሩ የቅያም ቀን ያንሳሉ፣ ይዋረዳሉ፣ ከጉንዳን ከትንኝ በታች ይሆናሉ። ሰው እየረገጣቸው ይሄዳል። ምድር ላይ የተለያዩ ንጉሶች ይኖራሉ። አኺራ ላይ ግን አንድና አንድ ንጉስ ብቻ ነው ያለው። ምድርም ላይ እውነተኛው ንጉስ አላህ ንግስና ቆርሶ ሰጥቷቸው ዩእቲል ሱብሓነከ አላሁመ ማሊከል ሙልኪ ቱእቲል ሙልከ መን ተሻ ወቱዚሉ መን ተሻ ቢየዲከል ኸይር። ለፈለግከው ሰው ንግስናን ትሰጣለህ፣
ስትፈልግ ደግሞ ትወስዳለህ። የፈለከውን ሰው ከፍ ታደርጋለህ፣ የፈለከውን ሰው ዝቅ ታደርጋለህ። ኸይር ሁሉ ያለው በእጆችህ ነው ያለ አላህ ራሱን አወድሷል። ነቢይም በዚህ መልኩ ያወድሱት ነበር። ወለሁ ዐን ኢብኒ ዑመር ረዲየላሁ ዐንሁማ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ቃለ ኢነላሀ የቅቢዱ የውመል ቂያመቲ አልአረዲነ ሁሉንም መሬቶች የቅያም ቀን አላህ ይይዛቸዋል፣ ይሰበስባቸዋል። ሰማያት 7 እንደሆኑ በበርካታ የቁርአን አንቀጾች በሐዲሶች ተነግሯል። መሬት 7 እንደሆነ ቁርአን ላይ በግልጽ አልተነገረም። ነገር ግን በጥቅሉ ሱረቱ አጠላቅ ላይ ወሚነል አርዲ ሚስለሁነ አላሁ አለዚ ኸለቀ 7 ሰማዋትን ወሚነል አርዲ ሚስለሁነ ብሏል። አላህ እርሱ ነው 7 ሰማያትን የፈጠረ ከምድርም አምሳያቸውን ተመሳሳይ የሆነን መሬትም የፈጠረ ይላል። ተመሳሳይ የሚለውን በቁጥር ነው ተብሏል፣ በሌላም ተብሏል። ነገር ግን ግልጽ በሆነ ሐዲስ ላይ የሰውን መሬት አንድ ስንዝር እንኳን የምትሆን ያለ አግባብ የወሰደ የቅያም ቀን 7ቱንም መሬት አላህ አንገቱ ላይ ያጠልቅለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያልቃል፣ ይጠፋል ማለት ነው። 7 መሬት አይደለም 3-4 ሜትር መሬትን የሰው ልጅ መሸከም አይችልም። መሬት ትሸከመዋለች እንጂ ታፍኖ ይሞታል በሰከንዶች ውስጥ። አልአረዲን የሚለውም ብዛትን ገላጭ ነው። 7ቱን መሬቶች የምንለው ለዚህ ወተኩኑ ሰማዋቱ ቢየሚኒሂ ثم يقول أنا الملك እኔ ነኝ ንጉሱ ይላል። وفي رواية عنه أن رسول الله صلى الله عليه وسلم قرأ هذه ذات يوم على المنبر ይህችን አንቀጽ وما قدر الله حق قدره የሚለውን ሚንበር ላይ ሆነው ቀሩ። ሚንበር ማለት ንግግር የሚያደርጉ ሰዎች ሰው ፊት ቆመው ንግግር ሲያደርጉ ግልጽ ሆነው እንዲታዩ ድምጻቸውን በደንብ እንዲሰማ የሚቆሙበት ነገር ነው። ጁምዓ ኹጥባ የሚደረግበት መስጂድ ላይ ወደ ቂብላ ሲቆም በቀኝ በኩል መደረግ እንዳለበት ደረጃዎቹ 3 ቢሆኑ እንደሚመረጥ ተነግሯል። ሚንበር ከመፈጠሩ በፊት ነብዩ ሰለላሁ ዐለይሂ ወሰለም ድምጻቸውን ለማሰማት ጎልተው ለመታየት የተለያዩ ነገሮችን ያደርጉ ነበር። የቴምር ግንድ ላይ ጉቶ ላይ ይቆሙ ነበር። ከጊዜ በኋላ አንዲት ሴት ሚንበር ላሰራለህ እኔ ጋር አናጺ የሆነ ሰራተኛ ባሪያ አለኝ ብላቸው ሚንበር ያሰራቸው ሴት ናት። ለመጀመሪያ ጊዜ ነቢይን ዋሂይ ሲወርድባቸው አይዞህ ብላ ያጽናናቻቸው ቀድማ ያመነች ከጎናቸው የቆመችን ሴት ናት። ማስተማር ጀመረው። መዲና ሄደው ከ10 ምናምን ዓመት በኋላ መጀመሪያ ሴት ከጎናቸው ቆማ ያጠናከረችውን ዲን ጮክ ብሎ እንዲወጣ ለብዙዎች እንዲሰማ የሚያደርግን መንገድ የፈጠረችውም ሴት ናት። ሴት እስላም ላይ ያላት ሚና ያላቀ ነው። አላዋቂዎች እስላም ሴትን ይንቃል ቢሉም ነቢይን ለመጀመሪያ አይዞህ ያለቻቸው ሴት ናት። በሁሉ ነገር የረዳቻቸው ከለላ የሆነቻቸው ሴት ናት። መዲና ከሄዱ በኋላ ኹጥባ ሲጀምሩ ኹጥባ ማድረጊያ ድምጽ ማሰሚያ የሰራችላቸው ያሰራችላቸው ሴት ናት። ورسول الله صلى الله عليه وسلم يقول هكذا بيده يحركها ويقبل بها ويدبر ፊታች እጃቸውን ወደፊት ወደ ኋላ ያደረጉ እየነቀነቁ ስለ አላህ ተባረከ ወተዓላ ቁድራ እየተናገሩ ነበር። يمجد الرب نفسه ጌታ አላህ ራሱን ያላቀ ነው። ራሱን ያልቃል። ኃያልነቱን ይናገራል። አነ አልጀባሩ አነ አልሙተከቢሩ አነ አልዐዚዙ አነ አልከሪሙ እነዚህ አላህ ባህሪያት ናቸው። አላህ በዚህ መልኩ እኔ ሲል ራሱን ሲያስተዋውቅ ልንፈራ ዝቅ ልንል ይገባናል። ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ ኢነ ሰዓተ አቲየቱን አካዱ ኡኽፊሃ ሊቱጅዛ ኩሉ ነፍሲን ቢማ ተስዓ። ለሙሳ እኔ አላህ ነኝ እያለ አናግሯቸው። ከባድ በተለይ ቀጥታ አላህ ይህን ሲል መስማት ከባድ። የሞተ ልብን የተኛ ልብን ይቀሰቅሳል። ሰው እኔ እንዲህ ነኝ ብሎ ሲናገር ስለ ራሱ ትልቅነት አያምርበትም። ሊዋሽም ይችላል፣ ላይሆንም ይችላል፣ መስሎትም ሊሆን ይችላል። የሌለውን ደረጃ ሊናገር ሊሰጥ ይችላል። አላህ ግን እኔ ነኝ ጀባሩ ኃያሉ ኩራተኞችን ስብርብር የማደርግ የተሰበሩ ልቦችንም ምጠግን። ጀባር ማለት ይሄ ሁለቱም ትርጉም አለው። ኃያል አሸናፊ፣ እንደዚሁ ደግሞ የተሰበረን ምጠግን። ከአላህ ውጪ የተሰበረ ልብን የሚጠግን ማንም የለም። ሰዎች ይሰብራሉ እንጂ ብዙ ጊዜ አይጠግኑም።
ከጠገኑም አላህ ተባረከ ወተዓላ ሰበብ አድርጓቸው አነል ሙተከቢር እኔ ነኝ ኩሩ መኩራት የሚገባኝ ከአላህ ውጭ ያለው በሙሉ ሲኮራ ያስጠላበታል፣ አይፈቀድለትም፣ አላህም ይቆጣዋል። ኩራት የኔ ነው ብሏል አላህ። ኩራት ላይ የተሻማኝ የተጋራኝ እቀጣዋለሁ፣ አዋርደዋለሁ፣ እሳት ውስጥ እጨምረዋለሁ ብሏል። አነል ዐዚዝ እኔ ነኝ ድንቁ አቻ የሌለኝ አምሳያ የሌለኝ ሁሉን የማሸነፍ መቼም አልሸነፍ። አነል ከሪም ከዚሁ ደግሞ ቸር የሆንኩ ጥሩ የሆንኩ ለጋስ የሆንኩ አምላክ ነኝ። የሰው ልጅ ኩራተኛ ከሆነ እዝነት ያንሰዋል። አብዝቶ አዛኝ ከሆነ ጥንካሬ ሊያንሰው ይችላል። ሰጭ ከሆነ ያልቅበታል። ካልሰጠ ስስታም ይባላል፣ መጥፎነት። አላህ ተባረከ ወተዓላ ይሰጣል፣ አያልቅበትም። ኃያል ነው፣ አሸናፊ ነው፣ ግን አይበድልም። ኩራተኛ ነው፣ ኩሩ ነው፣ እንዲኮራ የሚያደርጉት ነገሮች አሉ። ለሱ ያምራል፣ ለሰው ያስጠላል። ይሄን ነው ዩመጅዱ ረቡ ነፍሰሁ ያሉት ነቢ። ጌታ አላህ ራሱን ያላቀ ነው። በዚህ መልኩ አላህ አና ብሎ ሲናገር ሰው ሲሰማው፣ ልብ ያለው ሰው ሲሰማው፣ ያውም ረሱል ሲሰሙት ሰውነት ላይ የሚፈጥረው ለውጥ ይኖራል። ረጀፈ ቢረሱሊላሂ አልሚንበሩ ሚንበሩ መሰረቶች ያሉት መቆሚያ ያለው ሚንበር ተንቀጠቀጠ። ሐታ ቁልና ለየኺረነ ቢሂ ይዟቸው ሊወድቅ ነው እንዴ እስክንል ድረስ በቀላሉ አይወድቅም። ሰው ገፍቶ ነው የሚያመጣው። መቆሚያ ያለው ጠንካራ ነው። ረሱሉ ዓለይሂ ሰላቱ ወሰላም ከባህሪያቸው አንዱ ሰኪና ነው፣ እርጋታ ነው። ሰዎች ሆይ ረጋ በሉ ያሉ ሁሉ ይመክሩ ነበር። ተሶላት እንኳን ሲኬድ ሌሎችንም ነገሮችን ስናደርግ ሰከን ረጋ እንድንል አዘዋል። ሲናገሩም ረጋ ያለው ነበር። መቁጠር የሚፈልግ ሰው ቢኖር የነቢን ንግግር መቁጠር ይችላል። እንደናንተ ንግግርን ያከታተሉ አይናገሩም ነበር ወላ አይሻ ረዲየላሁ ዐንሃ። ነገር ግን ስለ አላህ ሲናገሩ ህዝባቸውን ሲያስጠነቅቁ ይቀያየሩ ነበር። ድምፃቸው በጣም ጮክል ነበር። ከመስጂድ ውጭ ገበያ ላይ ያለ ሰው ሁሉ ቢኖር መስማት እስኪችል ድረስ አይናቸው ይቀላ ነበር፣ ፊታቸው ይቀላ ነበር፣ ደም ስራቸው ይወጣጠር ነበር። የአላህ ፍራቻ የአላህ እውቀት ልብ ውስጥ ሲገባ ውጭ ላይ ይታያል። አላህን ፍራ ሲባሉ ሰውነታቸው ሰብሰብ ሰውነታቸው ይሰበሰብ ይለዋወጥ ነበር፣ ይደነግጡ ነበር ደጋ ቀደምቶች። ዛሬ አላህን ፍራ ሲሉት ምን አየህብኝ የሚል ሰው ነው በብዛት ያለው። አንተስ አላህን ፈርተሃል የሚል ሰው ነው ያለው። ወላኪን ላ ቱሒቡነ ናሲሒን የሚመክረውን ሰው አይወድም ብዙ ሰው ኢላ ማ ረሒመላህ። ورواه مسلم عن عبيد الله بن مقسم أنه نظر إلى عبد الله بن عمر رضي الله عنهما كيف يحكي عن رسول الله. عبيد الله عبد الله بن عمر نايو عبد الله بن عمر ወጣት ሱሐቢ ናቸው። ልጅ ሆነው ከአባታቸው ጋር መካ ያሉ አብረው ሰልመዋል። ከነቢ ብዙ ተምረዋል። ኋላ ላይ ከትልቅ ሱሐቦች የእውቀት ጉዟቸውን ቀጥለዋል። ኒዕመ ረጁሉ ዓብዱላህ ብኑ ዑመር ለው ካነ ዩሰሊ ሚነል ለይል ያሉላቸው ሰው ናቸው። ከረሱል ዓለይሂ ሰላቱ ወሰላም ያዩትን በሒካያ መልኩ በማሳየት መልኩ ሲገልጹ አየዋል። የረሱልን ሁኔታ ሓላቸውን ቅድም ያልነውን ሚንበር አካባቢ ላይ የነበረውን ሲናገሩ የነበረውን ድባቡ የሰውነታቸውን ሓል እንቅስቃሴያቸውን በጊዜው ላላዩ ኋላ ላይ ለመጡት አብዱላህ ብን ዑመር እያሳዩ ነው። አረሱሊላህ ቃል ነቢ አሉ ያእኹዙ ላሁ ሰማዋቲሂ ወአረዲሂ ቢየደይሂ ሰማያትን በሙሉ ምድሮችን በሙሉ በሁለት እጆቹ ይይዛቸዋል። ፈየቅቢዱሁማ ይይዛቸዋል፣ ይጨብጣቸዋል ማለት ነው። ይሰበስባቸዋል ማለት ነው። የአንዱ ሰማይ ብቻ ርዝመቱ ግዝፈቱ 500 ዓመት ነው። ከአንድ ሰማይ እስከ ሌላኛው ሰማይ 500 ዓመት ነው። ሰባቱ ሰማያት ኩርሲ ላይ ቢጣሉ ጋሻ ላይ ሳጠራ ላይ እንደተጣለ ሳንቲም ይሆናሉ። 7 ሳንቲሞች። ይሄን ሁሉ ሰማይ ግዙፍና ሰፊ የሆነውን መሬት አላህ በእጁ ላይ ሰብስቦ ያኖራቸዋል።
አነል መሊኩ ይላል። ይሄን ማድረግ የሚችል የለም። ይሄ የንግስና የሙሉ ንግስና ሀያልነት ምልክት ነውና እኔ ነኝ ንጉሱ ይላል። ወየቅቢዱ አሳቢዐሁ ወየብሱጡሃ ፈየቁሉ አነል መሊክ ጣቶቹን ያጠፈ እየዘረጋ እኔ ነኝ ንጉሱ ይላል። ከዚህ ሐዲስ በመነሳት አህለ ሱና ወል ጀማዓ ለአላህ እጆች አሉት፣ ለአላህ ጣቶች አሉት ብለው ያምናሉ። ነገር ግን ከአሁን ቀደም በተደጋጋሚ እንዳልነው እንደደጋገምነው ለአላህ ተባረከ ወተዓላ አንዳንድ ባህሪያትን ስናጸድቅ ለአላህ እጅ አለው ለአላህ ተባረከ ወተዓላ ጣት አለው ስንል ወዲያውኑ አእምሯችን ላይ የሰው ጣት የፍጡራን ጣት እጅ አእምሯችን ላይ ሊፈጠር አይገባም። ምክንያቱም ጥሩ ማሰሪያ አለን፣ መርህ አለን። ለይሰ ከሚስሊሂ ሸይ አላህን ተባረከ ወተዓላ የሚመስል ማንም ምንም የለም። በስሙም በባህሪውም ቤተኛውም መገለጫው አላህ የሚመስል የለም። ጣት ስላለም ብቻ ወዲያውኑ የኛ ጣት እጅ ስላለም ብቻ የኛ የፍጡራን እጅ ታይቶን አላህ ሰው ይመስላል ማለት ነው ካለን ሌላኛውን አንቀጽ አልተረዳንም ማለት ነው። ይሄን እንዳንል እንዲህ እንዳናስብ እንዳንረዳ ለይሰ ከሚስሊሂ ሸይ ለአላህ እጅ አለው ቢባል፣ አላህ ይናገራል ቢባል፣ አላህ ተባረከ ወተዓላ ከዓርሽ በላይ ነው ቢባል፣ አላህ የቂያም ቀን ፍርድ ለመስጠት ይመጣል ቢባል፣ አላህ ይናገራል ቢባል፣ ያያል ቢባልም በሁሉም ነገር እሱን ራሱን ብቻ ነው የሚመስለው። ማየቱ፣ መስማቱ፣ እጅ መኖሩ፣ እግር መኖሩ፣ ጣቶች መኖራቸውም ከፍጡራን ጋር አይመሳሰለው። ስሙ ነው እጅ የተባለው፣ ስሙ ነው ጣት የተባለው። አላህን ራሱን የሚመስል ከሱ ጋር የሚሄድ ለሱ የሚገባ ባህሪያት አሉት ብለን እናምናለን። ቁርአንና ሐዲስ እስከነገረን ድረስ አላህን ከማንም በላይ የሚያውቀው አላህ ራሱ ነው። ከዛ ቀጥሎ ነቢይ ናቸው የሚያውቁት። አላህ ራሱ እጆች እንዳሉት ነገረን። ወሰማዋቱ መጥዊያቱን ቢየሚኒሂ ሰማያት በጠቅላላ በቀኝ እጁ ተጠቅልለው ይገኛሉ አለ። እጅ አለኝ ቀኝ እጅ አለኝ አለ። አደምን በእጆቼ ፈጠርኩ አለ። እንዴት እኛ እጅ የለህም እጅ ካለህ ከእኛ ትመሳሰላለህ እንለዋለን? አንልም፣ አይገባም። ከአንተ በላይ ስለ አንተኛ እናውቃለን እጅ የለህም አይባል ያሉ ተገኝተዋል። ይሄን ያለ ይከፍራል። አይ እጅ ማለት ጸጋ ማለት ነው ብለው ያጣመማሉ። ይሄን ያሉ ካፍር ናቸው አንልም፣ ተሳስተዋል እንላለን። ነገር ግን በቋንቋ እጅ ከተባለ እጅ ነው። ሌላ ጸጋ የሚል ውለታ የሚል ትርጉም ሊኖረው ይችላል። አላህ ስለ ራሱ ሲናገር እጅ ብሎ ከተናገረ ጸጋ በሌላ መልኩ ስለተገለጸ ጸጋ ተብሎ ኒዕማ ተብሎ እጅ ማለት እጅ ነው እንላለን። እጆቹም ሁለት እንደሆኑ ተነግሮናል። ቢየደያ ቁርአን እዚህ ሐዲስ ላይም ቢየደይሂ ሰማይና ምድር በሁለት እጆቹ ይገኛሉ፣ ይጠቀለላሉ፣ ይሰበሰባሉ። ሁለት እጆች እንዳሉት ተነግሮናል። ሌላ ሐዲስ ላይ ቀኝና ግራ ተብሏል፣ አሳልፈናል። ይሄኛው ሐዲስ ላይ ደግሞ ጣቶቹን ይዘረጋል ያጥፋል ተብሏል። በሌላ ሐዲስ ላይ ደግሞ ጋራዎችን በአንድ ጣቱ ዛፎችን በአንድ ጣቱ ያደርጋቸዋል የሚል የሚያብራራ ሐዲስም አለ። ይሄ ሐዲስ ላይ በጥቅሉ ምድርን በአንድ እጁ ያደርጋል ተብሏል። ሌላ ይሄን የሚያብራራ ሐዲስ ላይ ጋራዎችን በአንድ ጣቱ ዛፎችን ምድር ላይ የነበሩ ዛፎችን በአንድ ጣቱ ያደርጋል ተብሎ ሱብሃንአላህ ማ አዕዘመላህ ማለት ነው ያለብን እንጂ መድረቅ መከራከር የለብን። በዚህ መልኩ የሚከራከሩ የአላህን ባህሪያት ቁርአን ሐዲሱ በነገረው መልኩ አምኖ በመቀበል ፋንታ ይሄ ለአላህ አለው ማለት አላህን ከፍጡራን ጋር ማመሳሰል ነው የሚሉ ሐዲሱ ضعيف ነው የሚሉ ወይም አጣሞ የሚተረጉሙ ከሐዲሱ የሚገኘውን ፋይዳ አያገኙትም። ሱብሃንአላህ አይሉ አላህን አያልቁም፣ አይፈሩትም፣ አያከብሩትም። ምክንያቱም ስለሱ የተናገረውን አምኖ አልተቀበሉም፣ ሸራርፈውታል፣ በመሰላቸው መልኩ ተረተውታል። ለአላህ ተባረከ ወተዓላ እጅ አለው ጣት አለው ማለታችን ከፍጡራን ጋር ይመሳሰላል ማለት አይደለም። ሌላ አንቀጽ ከልክሎናል። እዚህ ጣት እጅ አለው ብሎ የነገረን የቁርአን አንቀጽ እንዳለው እጆች አሉት ጣቶች አሉት ብሎ የነገረን ሐዲስ እንዳለው ሁሉ ሌላ ደግሞ እነዚህ ነገሮች አሉት ቢባልም አላህ ግን ከማንም ጋር አይመሳሰልም የሚለውን አንቀጽ ይዘን ከፍጡራን ጋር ሳናመሳሰል ትርጉም አልባ ሳናደርግ እናምናለን። ይሄንም ነው ኢማን ሙሉ የሚሆን። حتى نظرت إلى المنبر ويتحرك من أسفل شيء منه منبر من أسفل شيء منه كلا يسايون جافو سايون كسر كمسرته جمرو سينكتكت سينكساك سايهوت حتى إني لأقول اسكل درس سقافي أساقط هو برسول الله رسول الله اللي ودكنون دي يزواتشو اللي ودكنون دي بيسك ساقا درسا ይሄን ያረጉት ነብይ ለምንድን ነው? ነገሩን ለማክበር ትኩረት ለመሳብ
ትኩረት ስጡ፣ ንቁ፣ አላህ ኃያል ነው፣ አክብሩት፣ እወቁት፣ ፍሩት ለማለት። ሚንበሩ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ላዩ ላይ ሆነው ስለ አላህ ስላወሩ ነው የተንቀሳቀሰው። የነቢን መንቀሳቀስ ተከትሎ አይደለም። ምክንያቱም ሚንበሩ ግዙፍ ነው፣ ቋሚዎች አሉት፣ መሸከሚያዎች አሉት ያሉ ዑለሞች ተገኝተዋል። ይሄ ደግሞ ይበልጥ የሚገርምና የሚደንቅ ነው የሚሆነው። ሚንበሩ የተንቀጠቀጠው ደረቁ እንጨቱ ግዑዙ ሚንበር ነቢይ ላዩ ላይ ሆነው ስለ አላህ ትልቅነት ስላወሩ ነው የተንቀጠቀጠው። ፈርቶ ነው እሱ ራሱ ብለው የፈሰሩ ዑለሞች አሉ። አይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ሲናገሩ በጣም ከመንቀጥቀጣቸው ከመንቀሳቀሳቸው የመጣ ነው ሚንበሩ የተንቀሳቀሰው ያሉ አሉ። ሁለቱም ያስኬዳል። ምክንያቱም ቀደም በተወሰነ መልኩ ባነሳሁት የሚንበሩ ታሪክ ላይ ሚንበሩን አሰርታላቸው ሚንበሩ መጥቶ ተገጥሞ ሚንበር ላይ ወጥተው ንግግር ማድረግ ሲጀምሩ ድሮ ተደግፈውት ወይም ላዩ ላይ ቆመው ንግግር ያደርጉ የነበረው የቴምር ግንድ ጉተው ጮኸዋል፣ አልቅሷል። ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸውን ትተው ከሚንበራቸው ወርደው አቅፈው አረጋግተውታል። ይሄ በሶሒህ ሐዲስ ባይነገረን አይመስለንም። ይሄ ضعيف ነው እንላለን። በትክክለኛ ሐዲስ ነው የተነገረው። ለረጅም ጊዜ ላዩ ላይ ሆነው ተደግፈውት ንግግር ያደርጉ የነበረው የቴምር ግንድ እንጨት ነብዩ እሱ ላይ ሆነው ንግግር ማስተላለፍ ሲያቆሙ ድምፅ አውጥቶ አልቅሷል። መስጂድ ውስጥ ያሉ ሰዎች በሙሉ ድምፁን ሰምተዋል። ነብዩ ኹጥባቸውን አቋርጠው ወርደው አቅፈው አረጋግተውታል። ሁሉም ምድር ላይ ያለ ነገር አላህን ያውቃል፣ አላህን ይፈራል፣ አላህን ያከብራል። የሰው ልጅ ነው ብዙ ጊዜ ደረቁ አስቸጋሪው። ለወህይ ጓግቶ ነው ነቢይን ናፍቆ ነው ያለቀሰው ተብሎ ከእንጨት ከጉዝ ነገር የበለጠ ልንገሰጽ ልንፈራ ነቢይን ልናፍቅ በወህይ ልንመከር ልንለወጥ የሚገባን እኛ ነበርን። ስለዚህ እዚህም ጋር ሚንበሩ እስኪወድቅ ድረስ ሊወድቅ ነው ብለን እስክንሰጋ ድረስ ተንቀጠቀጥ የተባለው ላዩ ላይ ተኮኖ የሚነገረው ንግግር ተገስጾ ነው፣ አላህን ፈርቶ ነው፣ አላህን አክብሮ ነው። ማለና ላ ነርጁ ሊላሂ ወቃራ ጉዝ ነገር ደረቅ ነገር እንጨት እንደዚህ የሚፈራ ከሆነ ለምንድን ነው እኛ ከደም ከስጋ የተሰራን ጀነት ጀሃነም ተዘጋጅተው የሚጠብቁን ሰዎች አላህን ማንፈራው? ቆሻሻን መጥፎ ነገር እርግፍ አድርገን ማንተው ማንስተካከል? አላህ ተባረከ ወተዓላ እሱን እንድንፈራ ለአኺራ እንድንዘጋጅ የሚያደርግ ጠቃሚ እውቀትን ያደለን ነው። አላ ኩሊ ሸይኢን ቀዲር። የሞተ ልባችንን ይቀሰቅስልን። የዛሬ ደርሳችን እዚህ ያበቃል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።